ቆይ አባ መስሎሽ ነው እንደዚህ ቁና የምትነፍሽው? ምን አሉ? መቼ ነው ሰርጋችሁ አለኝ እኮ። ጠርጥሬ ነበር እንዳዩን ገብቶኛል። እንዴ አረ ተረጋጊ ፍቅር። ተወኝ አሁን ፍቅሩ ይቆየንና ለምን ጥላቸው መጣ? ሂድ እሳቸው ጋር። ቬሎ አስለካት ብሎኝ ነው። እንዴ የምን ቬሎ? የምን ታውቂያለሽ? የህፃናት አውቃለሁ፣ ለልደታቸው የሚያደርጉትን። ለነገሩ ስፋቱ ከጠበበች ነው እንጂ ቁመቱ ሳያንስሽ። ኪራ አሁን ሰው አለ፣ አትቀባጥርብኝ፣ ሂድልኝ። እሺ ሳሚኝና ልሂድ። እንዴ አባትህ እኮ አለ። እና ታዲያ እሱ ሳልሆን አንድ ያለ። እሺ ግን ውጭን ነው። አንቺ ባለጌ ምን አስበሽ? አንተ ሸፋፋ ትመጣለህ። እሺ ወይኔ አረቢያን ሲቼ ምግብ ላቅርብልህ እንዴ ልበለው? እርጅኛ አብሮ አደጌ ብላ እንግዲህ ለምሩ የደወለችው ጽናት ዛሬ እኮ ስንሳሳም አባትየው ጋቡ ብላታለች። ምሩዬ እየቀለደች ታዲያ ምን ችግር አለ አሸወይና እልልል ይበሉላችኋ ብላታለች። አታሹፊ ምሩዬ፣ የሚገርምሽ እኮ አባትየው መጡ እኮ ነው እያልኩሽ ያለሁት ብላ ችግራን ካሳመነቻት ወደ አይዞሽ ጓደኛዬ ምንም አታስቢ፣ ነገሩ ሁሉ ይስተካከላል ብላ ስልኩን እያወራች እያለች ኪራ እንግዲህ ወደ ኪችን ይመጣና አንዳንድ ነገር ተናግሮ ፈታ ዘና አድርጓታል። እዚህ ጋር የኪራ አሁን ያደረገው ነገር በጣም ነው ያደነኩት። ምክንያቱም ጽናት እንደዛ የእሱ አባት ሲመጡ ደንግጣ ኪችን በገባችበት ሰዓት እሱ ከሳቸው ጋር ቁጭ ብሎ ማውራት ወይም ደግሞ ክፍሉ ገብቶ ስለተፈጠረው ሁኔታ ብቻውን ቢያስብ ኖሮ የጽናት ድንጋጤ የበለጠ እያስደነገጣትና ነገሩ እያስፈራት ይመጣ ነበር። ሁሉንም ነገር ግን ተቋቁሞ ኪራ መጥቶ እንዴት ነው አባቴ ምን እንዳለኝ ታውቂያለሽ? ቬሎ ምረጡ አለን። ምን አይነት ቬሎስ ትፈልጊያለሽ ብሎ ፈገግ እንድትል አስደርጓታል ማለት ነው። ይሄ እንግዲህ በጣም ጥሩ ነገር ነው። ምክንያቱም ጽናት እንደሚወዳትና ለሱ የፈለገ ነገር ቢመጣ ለሷ ምንም ነገር ጀርባው እንደማይሰጥና ነገሮችን እንደሚጋፈጥ የምታውቅበት ሁኔታ ስለሆነ በጣም አሪፍ ነገር ነው። ድንገት በሩን ብርክዳ አድርገው የገቡት የኪራ አባት እንግዲህ ከመደንገጡ የተነሳ ኪራ እንዴ ማን ከፈተል ሲላቸው ቤቴ መሆኑንማ አትርሳ ብለውታል። ከመደንገጡ የተነሳ ነው እንጂ የኪራ አባት ቁልፍ ሊኖራቸው እንደሚችል ኪራም ራሱ ጠንቅቆ ያውቃል። ዛሬ ደግሞ ጽናት ሌላ ነገር እያሰበች ነው። ኪራ እናቱን መታመሙን ስላልሰማ ወደፊት ኪራ ሲሰማ እኔ በፊት እንደሰማው ቢያቅ ይታዘበኛልና ለኪራ እውነቱን አሁኑኑ መናገር ይኖርብኛል ብላ የምታስበው ጽናት ይሄ ነገር ሊሆን እንደማይችል ምሩዬ መክራታለች። ምክንያቱም ወደፊት እንኳን ቢሰማም ጽናት ያለችበትን ሁኔታ ወይም ደግሞ ያሳለፈችውን ሁኔታ ስለሚያውቅ ኪራ ምንም ላይላት ይችላል። አሁን ግን የእናቱን መታመም ጽናት ብትነግረው አባትየው ደብቀው የያዙት ጉዳይ ስለሆነ ከባድ ሊሆን ይችላል። ኪራ የእናቱን መታመን ቢሰማ እንኳን እናትየው የኪራ መስማት ሲሰሙ ሊደነግጡና የሆነ ነገር ቢከሰት አባትየው በጽናት ላይ ስለሚያዝኑ ጽናት የምትችለውን ችላ እንግዲህ አባት ጊዜው ደርሶላቸው ለኪራ እስኪ ነግሩት ድረስ እሷም አብራ ድብቅ አርጋ ይዛ መቆየት አለባት። ፍቅር ዝም ብሎ ሁል ጊዜ አልጋ ባልጋ አይሆንም። ምሩዬና ናሆሜም እንደምታዩት ከሆነ እጅግ በጣም የምትወዳቸው የናሆሜ እናት ልጅ ካልመጣ ሞቼ ይገኛለሁ ብላ ሌላ ችግር ፈጥራባቸዋለች። ለስለስና ቀዝቀዝ ብላ ነገሮችን በትኩረት የምታየው ምሩ ይሄ ነገር የሚያሳስባት ቢሆንም በናሆሜ ፍቅር ሙሉ ለሙሉ ስለምትተማመን ነገሩን ችላ ለማለት አሁን ችላለች። ስለዚህ የማያልፍ ነገር የለምና ነገሩን ሁሉ ለኪራ አባት ነግረው ጽናትና ኪራም እፎይ ማለት አለባቸው። አንድና አንድ ግን የኪራ አባት ማወቅ አለባቸው። ይህንን ነገር ካላወቁ የኪራ አባት ተደብቀው ሊራመዱ የሚችሉት ምንም አይነት መንገድ የለም። ምክንያቱም ወሳኝ ሰው ናቸው። እሳቸው ከሰሙ በኋላ ምናልባትም እንደውም ለሰርጉ ሽርጉድ ተፍ ተፍ ከሚሉት ሰዎች በመጀመሪያ ደረጃ ሊጠቀሱ ይችላሉ። የኪራ አባት ደግሞ ለምን ተደበቁ ወይም ደግሞ እንደ ሀሳቤ ለምን አልሆነልኝም ይበሉ እንጂ መልካም ልብ ያላቸው ናቸው። የኪራና የጽናትን ፍቅር ቢሰሙ ይሄን ያህል የከበደ ወይም ደግሞ ለምን እንደዚህ ተደረኩኝ ሞቼ ይገኛለሁ የሚሉ አይነት አባት አይደሉም። መልካም ልብ ያላቸው ናቸው።
እንደ ልጃቸው እንደ ኪራ ማለት ነው። ስለዚህ ለእሳቸው መናገሩ ይሄን ያህል የከበደ አይመስለኝም። ኪራ ከሌላ ሰው ጋር ተጋብቶ ፍቅር የሌለበት ህይወት ባዶ ጎጆ ይዞ ቢቀመጥ መልሶ ችግሩና መከራው የሚመጣው ለቤተሰቦቹ ነው። በእውነተኛ ፍቅር ላይ የተመሰረተ ጎጆ ካለው ግን ምንጊዜም እያደገና ቤቱ እያበበለት ቤቱ በፍቅር ድምቅ ብሎ ነገሮች ሁሉ እየተስተካከሉና ደስ የሚል ጊዜ ያሳልፋል። የአባትና የእናቱን ፍላጎት ይኸው ስለሆነ ይህንን ደግሞ የምታሟላው አንድ ጽናት ናት። በሁለቱም በኩል ፍቅር ያለው ኪራም በጣም ይወዳታል፣ እሷም በጣም የምትሳሳለትና የምታፈቅረው ፍቅረኛው ነች። ኪራ እኔ ጋሼ እንዲደብራቸውም ሆነ በእኔ ላይ እምነት እንዲያጡብኝ አልፈልግም። እሱማ ልክ ነሽ። ያው አመችሽ አይደል? እሱም ማስከፋት አትችይም። ይልቅ ሂድ፣ እኔም ልተኛበት። እኔ የምልህ ጎረምሳ ቻርጀሬን ጥዬ መጣሁ። ኪራ ኪራ ጽናት ክፍል ገብቶ እንግዲህ ዛሬ ተለያይተን ማደራችን ነው ወይ? ለምንድን ነው አንቺ ክፍል የገባችው ሲላት አባትህ እኮ ናቸው፣ ስለዚህ ግዴታ እዚህ መግባት አለብኝ ትለዋለች። እሱም በነገሩ ተስማምቶ ትክክል ነሽ፣ አማችሽን ማስቀየም የለብሽም። እኔ ግን ስንቀጠቀጥ በብርድ ላድር ነው ወይ ብሏል። አይ ኪራ ይቺን ሰሞን እንጂ በፊት እኮ ብቻ ነበረ የምታድረው። ማን ብርድን እንደገደለው አንተስ ሞተ ነበር እንዴ? ነገሩ ግን አሁን የተለመደ ቆንጆ ፍቅርና ሙቀት ስላለ አትቸኩል። አሁን አባትየው ከተስማሙና ካወቁ በኋላ እንዲያውም ደስ በሚል በተረጋጋ ሁኔታ አብራችሁ ክፍላችሁ ሞቅ ባለ ሁኔታ ትተኛላችሁ። አሁን ግን የወሰደችው የጽናት እርምጃ ትክክል ነበረች። በዚህ ጊዜ እንግዲህ ጃርጀር ፈልጌ ነበር ብለው ወደ ኪራ ክፍል የገቡት የኪራ አባት ወይ ጉድ ልጅ አበደ እንዴ! እስቲ አሁን የት ሄደ ይባላል ብለው ወደ አረጉት ነገር ጠርጥረዋል። እውነትም ኪራ ክፍሉ የለም ነበረ፣ ጽናት ጋር ሄዶ ስለነበረ እሳቸውም ነገሩ ገብቷቸው የፍቅር ነገር ሳይሉ አይቀሩም መቼም በልባቸው። ማለት አሁን እኮ ፍቅሬን ገደል እንዳልከት ነው የምፈራው አልሽ። ቆይ ኪራ ከዚህ በኋላ ብትጎጁ ተመልሶ ሰው የሚሆን ይመስልሻል? ለእሱ ሳታዝኝ? እንደሱ እኮ አላደርግም። ግን የሚባል ነገር የለም። አሁን አንቺ ማሰብ ያለብሽ ፍቅርሽን እንዴት ማትረፍ እንዳለብሽ ብቻ ነው። እሺ በቃ ሁሉንም ነገር ለጋሼ እንነግራቸዋለን። በቃ ይሄ ነው ለፍቅር መጽናት ማለት እንዴ! ስምሽን ኑሪው እንጂ። ከእንግዲህ በኋላ ወደፊት ወደ ኋላ እያልሽ ኪራን እንዳታስቀይሚው። ብዙ ጊዜ ታዝቦ ወይም ደግሞ ብዙ ጊዜ በፍቅርሽ ተጎድቶ ትቶታል። ይህም ደግሞ ለፍቅር ሲባል ነው። ካሁን በኋላ ግን ከጎዳሹ ኪራ ተመልሶ የሚነሳ አይነት ሰው አይደለምና ጠንቀቅ ብለሽ ፍቅርሽን ያዢ፣ ስለ ሌላ ሰው አታስቢ። አባትየውም ቢሆን ነገሩ ከገባቸውና ከተረዱ በኋላ ምንም ላይሉ ይችላሉ። ዋናው ግን ላንቺ ኪራና ኪራ ነው ብላ ምሩዬ እውነተኛውን ነገር ነግራታለች። በዚህ ላይ ደግሞ ጽናት ስምሽን ኑሪው እንጂ ጽናት የሚለውን ስምሽን ኑሪው። ምክንያቱም በፍቅርሽ ላይ ጽኚ፣ ወደዚህ ወደዛ ወይም ደግሞ ነገሮች በሚመጡ ቁጥር ሁል ጊዜ ፍርሃት በልብሽ አይግባ ብላ ጠንከር አድርጋታለች። ዛሬ ምሩ የመከረቻት ምክር እጅግ በጣም አሪፍና በትክክለኛ ሰዓት ላይ የነገረቻት ምክር ነው። ዛሬ አባቱ ቢቆጡ እንኳን ለምን ተቆጡ ወይም ደግሞ አይ አባትየው አልፈለጉም ብላ ጽናት ወደኋላ እንዳትንሸራተት ጠገን አድርጎ የሚይዛት አይነት ምክር ነው ምሩ የመከረቻት። ጨንቃት። እኔ ግን አባሽ የሚል ይመስለኛል። እንዳፍቅ ያርገው። ይህን ማሰብ ባልፈልግም ግን ቤተሰቦቼ ባይቀበሉሽስ? እንጃ ግን ከእነሱ ጋር እንደማትጣላ ቃል ገብተኸኛል። እኔ እኮ ከአንቺ ተለይቼ ነው። ያላችሁትን በሙሉ ሰምቻለሁ። አባ አሁን ሌላው በፍቅር መፈተንንም ሆነ አፍቅሮ ማጣትን ያፈቀረ እንጂ ያላፈቀረ ልብ ምን እንደሆነ አያውቅም። እናንተ ይህን ያህል ጊዜ መደበቃችሁ ጥሩ ባይሆንም አሁን ግን ይሁን ብዬ ተቀብየዋለሁ። አባ እውነትህን ነው? አስቱዬን አስቱዬን አለ እኮ አባ። ኪራና ጽናት እንኳን ደስ ያላችሁ ለማለት እወዳለሁ። ምክንያቱም አባትየው ፍቅራቸውን ተቀብለዋል። ውጪ ቆመው ሲያዳምጡ የነበረው ነገር እንዲሁም ደግሞ ለልጃቸው ያላትን ፍቅር ጽናት ከገለጸችላቸው በኋላ እንዴ ዋናው እኮ ልጄን የምትወዳ ከሆነ እኔ ሌላ ነገር ምን እፈልጋለሁ ብለው
ጽናትን በክብር ተቀብለዋታል ማለት ነው። በእውነት ከሆነ ጽናትን በፊትም በጣም ይወዷታል። አስተዋይና ብልህ ሴት ናት፣ ልጅ ናት እንጂ አስተሳሰቧ ግን እንደ ትልቅ ሰው ነው ብለው የሚያስቡትን የጽናትን ሁኔታ ያዩት የኪራ አባት ዛሬ ደስታቸውን ገልጸውላቸዋል ማለት ነው። ከዚህ በላይ ምን የሚያስደስት ነገር አለ? በጣም ነው ደስ የሚለው። ኪራ መቼስ አባትየው መስማማታቸውን ሲሰማ የነበረውን ደስታ ይሄ ነው ብሎ መናገር አይቻልም። ብድግ ብሎ ከተቀመጠበት ሄዶ ቅፍ አድርጓቸዋል። አባትየው በእውነት ለኪራ በጣም ቅርብ ናቸው። በሄዱ እንኳን ለስራ ጉዳይ ተመልሰው እየመጡ የሚያዩት ብቻውን እንዳይሆን አንዳንድ ሰው እያመጡ ቤት ውስጥ በእንግድነት አብሮ እንዲጫወት የሚያደርጉ የልጃቸውን ደስታ ምን ጊዜም የሚመኙ አባት ናቸውና ዛሬ ደግሞ እሷን ነው የመረጥኩት፣ ጽናት ናት የህይወት አጋሬ ሲል የማይቀበሉበት ምንም ምክንያት አልነበረም። እልል ብለው ተቀብለዋል ማለት ነው። እሳቸው ከተቀበሉ እንግዲህ የእናትየው ደግሞ እዳው ገብስ ነው። ምክንያቱም እየተመላለሱ እያዩት ኪራን ያለበትን ሁኔታ ለእናትየው የሚዘግቡት አባትየው ስለሆኑ ያሳምኗታል። አሁን እንግዲህ የቀሩት የጽናት አባት ናቸው። የጽናት አባት ደግሞ ኪራን በጣም ስለሚወዱት መተው ብቻ ባርከዋቸው ብዬ ነው እንጂ ማስበው መተው ተቃውሞ ይገጥማቸዋል ብዬ እንኳን አላስብም። እንግዲህ የጽናት አባት መተው ደግሞ ምን እንደሚከሰት አብረን እናያለን ማለት ነው። ለዛሬ ደስ የሚል ነበረ። በዓለም ሰሞን እንደመሆኑ መጠን አሪፍ ነገር፣ ደስ የሚል ነገር ነው የዛሬው ድራማ። እጅግ አድርገን እናመሰግናለን። መልካም ጊዜ ይሆነላችሁ። ቻው